ጽናት ክፍል 81 ተለቀቀ። አይ ህይወት አንቺ ግራ አጋቢ። ከቤተሰቦች ጋር ከተለያየው 5 ዓመት ሆነኝ። እህቴን፣ እናቴን፣ አባቴን አላቅዱሴ ጸጸት ቤቱን ሰርቶብኝ መኖሪያ ያደረገኝ እያለ ብቻውን ተቀምጦ እያዘነ ነበር። ቅዱስ የወይኔ ሴት መታ ቁጭ ላይ ምንድን ነው አላት። ምንም እኔ ያንተ ጓደኛ ስለሆንኩ እንዳትበላይ ብዬ ነው። ደህና ትጫወቻለሽ። አጫዋት ካገኘው ከዚህም በላይ ነኝ። ለማንኛውም ተሳስተሻል። እኔ ተጫዋችም አይደለሁ። አይ እንደዚህ እንኳ አትመስለኝም። ሴትዮ ዞር ቤት በቃ ሌላ ሰው ጋር ሂጂ። ይኸውልህ እኔ ካንተ ምንም የምፈልገው ነገር የለም፣ ግን በቃ እዚህ ጋር እንዲቀመጥ ብቻ ፈልግልኝ። ብቻዬን መሆን ነው የምፈልገው እባክህን። አንቺ ሴት ለምንድን ነው ክብርሽን ዝቅ እንዳደርገው የምፈልገው? አልፈልግም፣ ሂጂልኝ በቃ እባክህን። ይኸውልህ እዛ ጋር የተቀመጡት የዱር አራቃዎች ናቸው እና በቃ በጣም ሲያሰቃዩኝ የአንድ ቀን ገበያቸውን ይዤ ጠፋሁ። ከዛ እዚህ ያገኙ እና እባክህ ከአንተ ጋር እዚህ ትንሽ ልቆይ። ሌባ የምተባበር ይመስልሻል? ሌባ አይደለሁም እኔ ለምኖር ስል ገላዬን የምሸጥ ሴት እንጂ አሁን ያደረግሽው ግልጽ ሌብነት ነው። በፍጹም አይደለም። ሀቄን ነበር የከለከሉኝ። ሀቄን ነው የወሰድኩት። ደፋር ሴት ነሽ። ተስፋ ያለ ሰው ነው ፈሪ የሚሆነው። ተስፋ ያጣ ሰው ግን የህይወትን ጣም ስለማያውቀው ምንም አይመስለውም። ደፋርና ቆራጥ ይሆናል። አፌ ቁርጥ ይበልሽ ብልሽ ደስ ይለኝ ነበር። እና በለኛ። ኧረ በአንድ ቀን ሙገሳ ጥሩ አይደለም አለ ቅዱስ። አንድ ነገር ብቻ ተባበረኝ። ለትብብሩ ወንብሮ አይበቃም? አይበቃም። አንድ ነገር ብቻ ተባበረኝ። ምን? በቃ ልክ እንደ ከስተመር ሆነ ይዘኸኝ ውጣ። አላደርገውም። እየለመንኩ ነው እባክህ። አላደርገውም አለ ቅዱስ። ሌላ ሰው ፈልጊ እባክህን። እህት የለህም? እባክህን። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ለኪራ ስልክ ተደወለ። ምን? የት? መቼ? ቆይሽ ተጎድቷል? በቃ እሺ መጣሁ። እሺ መጣሁ አለ ኪራ። ወይኔ ምን ተፈጥሮ ነው አለ ጽናት። አንቺ ተኝ ውዴ፣ ችግር የለውም በቃ። ምን ማለት ነው? የልትሄድ ነው? ቅዱስ ከሰው ጋር ተጣልቷል። ምን? ለምን? አላውቅም። ሌላ ሰው ነው ያወራኝ። ሲጀመር ቆይ በዚህ ሰዓት እሱ ምን ይሰራል ውጭ? አላውቅም፣ ግን በቃ መሄድ ያለብኝ እናቴ። አንቺ ተኝ አለና ኪራ ከሰው ጋር እንደማትጣላ ቃል ገባልኝ። እሺ ምንም ነገር ከማድረግ በፊት ስለ እኔ አስብሽ። እሺ በቃ እኔ ልሄድሽ ብሎ ኪራ ጽናትን ስም ወጣ። አምላኬ ወይ እባክህን አንተ ጠብቃቸው፣ በሰላም አንጣቸው አለ ጽናት። ለምንድን ነው እንቅልፍ እምቢ ያለኝ? ልቤ የተጨነቀ እኮ አለች ጽናት። ወይ ሳሎን ሂጅ ልጠብቃቸው እንዴ? ቅዱስ እየጠጣ ነበር። ኧረ እባክህ ተረጋጋ፣ በጣም እየጠጣ እኮ ነው። ዞር በይ ላይሽ አልፈልግም። የምርሽን ነው እንዲህ ጥያቄ የምጠይቀኝ? አዎ እኔ አባት ገዳይ ነኝ እንዴ? አባቴማ በጊዜው ተገላገለ። እኔ ልገይልኝ ነው እንጂ ሰውዬ ምንድን ነው የምትለኝ? አንቺ ሴትዮ ያመሻል። ሰው ጋር እኮ የተጣላሁት በአንቺ ምክንያት ቢሆንም ግን ከደግነት ጋር የሆነ ነው። ሲጀምር አንቺ ጋር ተቀምጬ ምን እያደረኩ እንዴ? አንተ ልጆቹ እኮ ከታች አሉ ይኖረዋ። ምን አገባኝ? አያገባኝም ብትል ራሱ እነሱ ግን ገደል ነው የሚያስገቡት። ገደል እንደማልገባ የሆንኩ ሰውማ ያረጋግጥሽ ይመስለኛል። እዚህ እታች ግን በቲቲ ስቱዲዮ ነው የሚያገኙህ። ጦሰኛ ነሽ። በቃ ምንም አታስብሽ። አሁን ጓደኛ የመጣ ማነው? ጓደኛ ኪሩቤል። እንዴት አወቅሽ? ስልክ ላይ አግኝቼው ስልክ ልደውልበት ብለሽ ወስደ እሱ ጋር ነበር የደወልሽ? ሳሚ ጋር ደወልኩ አያነሳም። አቤል ጋርም ስደውል አያነሳም። ኪራ ግን ስደውል ወዲያው ነው ያነሳው። ለአንቺ መጣላቴ ይቆጭኛል ታውቂያለሽ። ምን የሰው ኃይለ ስለጠራ ነው የምትናደድብኝ? እንደዚህ ስትታይ እኮ አንቺ ገላጋይ እኔ ባለ ጉዳይ ነው የምትመስለው። አሁን ይኸውልህ እና ምንም የማያውቀውን ልጅ አሞቅ አልጋ ማስነሳቱ ምንድን ነው? ባሰብኩለት ተወቃሻቱ
አፍሽን ዝጊ፣ ሰውን ጦስ ውስጥ ጨምረሽ እንደዚህ ታወሪያለሽ አለ ቅዱስ የተናደው። ደውለው ነገረኛ ማንጋ ምደውል አውዝ በይ ያነሳም አንድ ነገር ይሁንና የምንላቀቅ እንዳይመስለሽ እያለ ቅዱስ አሁንም እየጠጣ ነው። ጽጌ በጣም ተጨናንቃለች። ወይ ክብሮም ልቀስቅሰው እንዴ? ውይ ግን ብቀሰቀሰው እሱ ምን ያመጣል? ወይኔ አምላኬ ጨነቀኝ እኮ እያለች ብቻዋን ሳሎን ተቀምጣ ነበረ። ጽናት በህይወቴ እንዳንቺ አይነት ፈጣጣ ሰው አይቼ አላቅም። እኔ እንዳንተ በህይወቴ እየጠጣ የማይሰክር ሰው አይቼ አላቅም። ኪራዬ መጣ አለች። እሷን ተዋት እንሂድ በቃ። ቆይ ምንድነው የተፈጠረ? ይኸውልህ ምን መሰለህ፣ አፍህን ዝጊ። የመናገር መብቴንማ አትንፈገኝ። እኔ ልሂድ በቃ። እሺ እታች 10 ለ2 ነው፣ እየጠበቋቸው ነው። የምትችሏቸው ከሆነ ሄዱ። ቆይ ምንድነው የተፈጠረው? ለምናተሙ ታሪኩ ረጅም ነው። ይልቅ 1 2 እያልክ ከዛ እየጠጣክ እናውራ። እኔ ምንም መጠጣት አልፈልግም። እንውጣ አሁን። ህዝቡ ነው ከታች እየጠበቀን ያለው። ቆየን ያል ምን ብታደርጉ ነው አለ ክሮቤል። እሺ እዘዝና እንጠጣ። ክብሮን ምን እየሰራች ነው? ምንም ምን ነው? እኔማ ውሃ ልጠጣ ነበር የመጣሁት። ጠጣ። ምንድነው ችግር አለ እንዴ? ምን እባክህ ቅዱስ ከሰው ጋር ተጣልቶ ኪራ ወጣ። ቅዱስ እና ኪራ እኔን አይቀሰቅሰኝም ነበር እንዴ? ተቻክሎና እኮ በድንጋጤ ነው የወጣው። በቃ እንደዛ ከሆነ አንቺ ግቢና ተኝ፣ እኔ እጠብቃቸዋለሁ። ኧረ እኔ ትንሽ ጠብቂያቸው ተኛል። እሺ ችግር ካለ ግን ጠብቂኝ። ታዲያ ሆና ስጪኝ። ውይ የኔ ነገር ረሳሁታ። ችግር የለውም በዚህ ስጪኝ። እሺ አለች። እኔ የምልህ ቆየ ልጅ የበለውን ሊፈልግ ነው ሰርስሮ ቦርቦ እያለች ተስቃለች። ምን አንቅለት አለው አለ ኪራ። በዛ ላይ ደግሞ ሲሸመጥጠን አይቀርም። አይ አንተንማ ጥሎ የትም አይሄድም። እኔ የምለው ሰዎቹ ግን ለገንዘብ ብለው ነው እንደዚህ የሚያሳስድዱሽ እያለች እሷ ሰክራለች። አይደለም ይኸውልህ ከሰመር አፈናጥሬባቸው ነው። ምን ማለት ነው ደግሞ ማፈናጠር? እንዴ ሰውዬ እየተግባባን እንጂ አማርኛ አይደል እንደማወራው? ምን ማለት ነው? በፊት የምሰራ ቤት አሪፍ ካስመሮቼ አዲስ ከገባሁበት ቢሮ አስፈነጠርኳቸው ማለት ነው። አንቺ ተንኮለኛ ነች ማለት ነው አለ ኪራ። ሳቀች። ልጅቷ በጣም ሰክራለች። ተነሱ አለ ቅዱስ። እንዴ ቆይ አንተ ሰውዬ ዛሬ ስራውን ቦርቦ እንዴ? አርፈሽ ቁጭ በይ እባክሽ። ቆይ እኔ የምልህ ሰው ግን በዚህ ግን እየጠጣ ፍንክች ውልቅች ብሎ የማይሰክረው እስኪ ራስሽን ቻይ። ቆይ ይሄ ልምድ ያታካፍለኝም በጣም ደስ ይለኝ ነበር እያለች ኪራ ጋር እየወደቀችበት ነው። ኪራ ራስሽን ቻይ ያለ እንዴ? እኔ እኮ ገና በ16 ዓመቴ ነው ራሴን የቻልኩት። እሺ እያለች እኔ እሱም የጠፋኝ አለ። እኔ ቀጥ ብለሽ ሂጂ ነው ያልኩት። እንዴ እንዴት ብዬ ደረጃውን አላየኸውም እንዴ? እንደዚህ እና እንደዚህ ልንከባለል። እሺ ሂጄ ተንከባለ ያልክ ቅዱሴ እሷን ተዋትና እኛ እንሂድ እባክህ ሲለው እህት ቢኖራችሁ እንደዚህ አታደርጉም። ቅዱስ እናንተ ትቆያላችሁ መሰለኝ ብሎ ጥሎ ወጣ። ኪራዬ እና እንወጣለን እያለች እየተጃጃለች ነበር። ጫማሽን ያዥና ውጭ ሰከረም። ወይኔ ጉዴ! እኔ ምልህ ጓደኛ መኪናውን ቆፍሮ ነው እንዴ ቀብሮ ነው እንዴ ፓርክ ያደረገው እያለች ተስቃለች። ቆይ ምን ነው? ለምን ጠየቅሽኝ? አለ ኪራ። እንዴ ቆያ አረ ትንሽ እንጠብቀው ይመጣል አለ ኪራ። ኦፍ በጣም ቆየ። በቃ ከቸኮልሽ ሂጂ አለ። አረ ና እጠብቀዋለሁ። በቃ አታካብደው።
ሚስቴ ትጠብቀኛለች። እኔ ብቻዬን ስለምፈራ ነው እንጂ ልንጠቅህ አላልኩ፣ ላግባህ አላልኩ። ብቻዬን ስለምፈራ ነው እንጂ። ኦ አንቺ ሴትዮ ተይኝ። ግን ኪራዬ በጣም ገርሞኛል። ምንድን ነው የሚገርምሽ? በዚህ ዘመን እንዳንተ አይነት ወጣት ቆንጆ ለሚስቱ ታማኝ መሆኑ በጣም ነው የገረመኝ እያለች ተስቃለች። እና መታመን እኮ የግድ መሰበት አይጠበቅበትም። እሺ ኪራዬ፣ እዚህ አካባቢ የማውቀው አልጋ አለኝ። እዛ ምን? ኧረ ምንም ኪራዬ፣ በቃ ተረጋጋ። እኔ ልተኛ ማለት እኮ ነው። እንደዛ ይቻላል። ሂጅ እንዴ ብቻዬን እና በማህበር ልሸኝሽ ወይስ በቡድጋርስ? እየቀለድኩ አይደለም ኪራዬ። እኔን እኮ ካገኙኝ ይገሉኛል አለችው። ውይ ችግር ይሆንሽ ልጅ ነሽ። በቃ ልሸኝሽ አለ። እሺ እዘለኛ ብላረፍ። ጽናት የኔ እናት አሁንም ሶፋ ላይ ታኝታለች። ክብሮም መጥቶ እንዴ ኪራ ቤት አላደረም ማለት ነው? ጽናት አንቺ ጽናት፣ ኪራዬ አይዞሽ። ኪራ ቤት አላደረም እንዴ? ስንት ጊዜ እንዲደወልኩለት ግን አያነሳም። ቅዱስስ? እሱም አያነሳም። ልጆቹ ሄደው ማለት ነው? አላቅም። ኪራ ግን ተቻክሎ ነው የወጣው። በሰላም ነው ወይ? ካልሆነ እኔ ከስራ ልቅር እንዴ? ለምን? አረ ለምን ቀርተስ ምን ታደርጋለህ? እሺ ምናልባት ወይ ደግሞ ብቻ እሱ ፈጣሪ ይጠብቃቸው። አንተ ቀርተ ምንም አታደርግም ማለት ጽናት። ምናልባት ካልሆነም ደግሞ ለናሆም እደውልለታለሁ። እስኪ እሺ እንደዛ ካልሽ መልካም። ወይኔም እየሄድኩ እደውልላቸዋለሁ። እሺ በቃ ክብሮም አይዞሽ፣ ተረጋጊ፣ እኔ ሞክርላቸዋለሁ። እሺ ቅዱስ በጣም ሰክሮ ስለነበረ ወይኔ እናቴ ምንድን ነው እንደዚህ የሚመታው? ምን ጽናት 16 ጊዜ ደውላለች። ጆሮዬ ምን ነው ሙቷል እንዴ አለ ቅዱስ። ቆይ ለማንኛውም ቡና ጠጥቼ እደውላታለሁ። እንዴ የምችለውን በር ላይ ነው። ምንድን ነው የተፈጠረው? ማታ ኪራ ወይኔ ልጁን ጉዳ ረኩት አለ ከልጅቷ ጋር። ወይኔ ጽናት 17ኛ ጊዜ ደወለች። አቤት ጽናት። ደህና ነኝ ክብሩ ይስፋ። ምን በጠዋት? አሁን ምን ልበላት? አቤት ጽናት። ደህና ነኝ። ምን በጠዋት? የሚያወራውን ሁሉ አያውቅም። እርግጠኛ ነሽ? እስኪ በደንብ ቼክ አድርጊው። እሺ በቃ እሺ፣ ቆይ መልሼ ልደውል። አዎ በጣም ሰላም ነው። እሺ በቃ ቆይ እደውልልሻለሁ። ወይኔ ሰላም ያደረውን ልጅ የተኛውን ልጅ። እስኪ አሁን ምን ልበላት? ልጠይቀው እንዴ? ኪራ በጣም ሰክሮ ስለነበር ከልጅቷ ጋር ሄዶ አድሯል። ደንግጦም ተነሳ። እንዴ የት ነው ያለሁት? እንዴ በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ያለ አንቺን እኮ ነው። ማንሽ? ምን ነው ማንሽ? ቆይ ምን ማለት ነው ማንሽ? ማታ ማሬ ፍቅሬ ምናምን ስትለኝ አልነበር እንዴ? አፍሽን ዝጊ አንቺ። ምን ማለት ነው አፍሽን ዝጊ? ያምሃል እንዴ? ይኸውልሽ ከዚህ በኋላ አታውቂኝም፣ አላውቅሽም። የወንዶች ጣጣ ሰምተሽኛል አለ እንዴ? አንተ ጤነኛ አይደለም እንዴ? ይልቅ ኪራዬ ማታ ምን እንደተፈጠረ አትጠይቀኝ። በጭራሽ ማወቅ አልፈልግም።
ከቻልሽ ይኸውልሽ ከአይምሮሽ ውጭ አውጪው። እሺ። ወይኔ ያሟል እንዲ አለች። እፍ ብሎ ኪራ ልብሱን ለበሰ። ምንድን ነው ያደረኩት? ወይኔ ወይኔ ክሮቤል አለ። ወይኔ ቆይ ምን ሆነ ነው? ብር አውጥቶ ይሁንኪ። ቆይ አንተ ማን ስለሆንክ ነው እንደዚህ የምታስበኝ? ይኸውልሽ እንዲሁም ምንም ስላደረኩሽ ልታመሰግኒ ነው የሚገባው። እሺ አለ። እሺ ጥሩ። እኔ ሊና ማን እንደሆንኩ አታውቀኝም ማለት ነው አለች። እቺ እንገናኛለን። ኪራ 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 ሄሎ፣ የት አባ ነው ያለው? አሁኑኑ እፈልጋለሁ። በየትኛው ቅያስ? በታችኛው። እሺ መጣሁ አለና በጣም ተናዶ ስለነበረ ቅዱሴን አነቀው። ወይኔ ክሮቤል ቅዱስ በእናትሽ አንቺ እንኳ ተይኝ አለ። ማን ነው ሂዲያ ላይ አንተ ባለጌ